እንግዲህ የተፈራው ነገር ደርሷል። ትልቅ የሚባል ችግር ውስጥ ገብተዋል። የማይወጡት ችግር። ሰላም ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አታች ሲጨርሱ የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። እስከ መጨረሻው ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ አብርሃም፣ ሄርሜላ፣ ሩታም ሁሉም እንግዲህ ብዙ ነገሮችን አሳልፈው እዚህ ደረጃ ላይ ደርሰዋል። እስከ ዛሬ ድረስ ብጥብጥ፣ ሰላም የሌለው ኑሮ፣ ሴራ በቃ ሁሉንም እየተከተላቸው ያለበት ሁኔታ ነው ያለው። በቃ አንዳቸው ለአንዳቸው አይተኙም። በሚያሴሩት ሴራ ግን ወይ ደግሞ በሚያመጡት ትልቅ ከባድ ችግር ማንም ምንም ነገር ሲጠቀም አላየንም እስከዛሬ ድረስ። በጣም በሚያስገርም ሁኔታ እስከዛሬ ድረስ የመጡባቸውን ችግሮች አይታችሁ ከሆነ በጣም ብዙ ሴራዎችን አልፈው መጥተዋል። እጅግ በጣም ብዙ ጥፋቶች ጠፍተዋል። ብዙ የማይሆኑ ነገሮች ተፈጥረዋል። ከዚህ ሁሉ ነገር ግን አንድም የተጠቀመ ሰው የለም። በቃ ዝም ብለው ነው ሲበጣበጡ የኖሩት እስከዛሬ ድረስ ማለት ነው። ለማንኛውም እንግዲህ ዛሬም እንግዲህ አብርሃምና ሄርሜላን ትልቅ ችግር ውስጥ የሚያስገባቸው ነገር ተፈጥሯል ማለት ነው። ይህም እንግዲህ ይቅርታ ነው። እስከዛሬ ድረስ ከመጣንበት ጊዜ እስከዛሬ ድረስ ካሳለፍናቸው ጊዜዎች የምናውቀው ነገር ቢኖር ይቅርታ በተጠየቁ ማግስት ትልቅ ሴራ ተከትሏቸው ይመጣል። ለማንኛውም እንግዲህ ዛሬ ሁሉም እንግዲህ ይቅርታ ጠያቂዎቹ ነው አይተናቸዋል፣ ኤፍሬምን ጨምሮ ማለት ነው። ኤፍሬም እንግዲህ ሄርሜላን ይቅርታ ጠይቋታል። ምን ማለት ነው? ኤፍሬም እኮ ካሁን በፊት 2 ጊዜ ነው ይቅርታ የጠይቃት ሄርሜላን አይደል? 2 ጊዜ። እንዲያውም ሁለተኛውን ይቅርታ ሲጠይቃት ታስታውሱ ከሆነ በቃ በጣም ይቅርታ አጥፍቻለሁ፣ ተጸጽቻለሁ፣ ከልቤ ነው ምናምን ብሏት ቀጥታ በመንገታው ወደ ሴራ ነው የገቡት። እንግዲህ ከጠፋች በኋላ ሲያሾፉ ሲያላግጡ ምናምን ነበረና ዛሬም እንግዲህ የተፈጠረው ነገር ይሄ ነው። ኤፍሬም እንግዲህ ከልቤ ነው፣ ከዚህ በኋላ በወንድሜ ሀሳብ አልገባም፣ በጣም ይቅርታ አድርጊልኝ ምናምን እያለ እንግዲህ ይቅርታ ሲጠይቅ ሰምተነዋል። አብርሃምም አምኖ ተቀብሎታል። እጅግ በጣም የሚያስገርመው ነገር ደግሞ ፈረንጆ የለቀቀው አንድ ቪዲዮ አለ። ሁላችሁም ማስተውላችሁ ከሆነ አብርሃምን ይቅርታ ጠይቄ ወደ እኔ አስጠግቼ የሆነ ነገር ላደርገው ስለምፈልግ ይቅርታ እየጠየቅኩት ነው እያለ ነው ማለት ነው። ቀጥታ በቪዲዮ እንግዲህ ቪዲዮ ቀርጸው እያስተላለፉ ነው ማለት ነው። በጣም የሚገርመው ነገር ማለት ነው አብርሃምን ይቅርታ ጠይቀዋለሁ፣ ከዛ በቃ ወጥመዴ ውስጥ አስገባዋለሁ፣ ወጥመዳችን ውስጥ እንዴት እንደማስገባው አሳያቸዋለሁ ብሎ እንግዲህ አብርሃምን ይቅርታ ሲጠይቀው ሰምተናል። አብርሃምም እንግዲህ በየዋህነት የፈረንጁን ይቅርታ ሲቀበለው አይተን ነበረ ሁላችንም ማለት ነው። ለማንኛውም ግን ፈረንጁ እንግዲህ ውሸቱን እንደሆነና አብርሃምን ወጥመድ ውስጥ ለማስገባት እንደሆነ ሲያወራ ሰምተናል ማለት ነው። ያው እንግዲህ ፈረንጁ ትንሽ የቪዲዮ አይዲያ ያነሰው ያጠረው ይመስላል። ምክንያቱም ይህን ቪዲዮ እኮ ቀርጾ ለቆታል። በቃ ኦልሬዲ አብርሃም ያየዋል። በቃ ከቪዲዮ በፊት አብርሃምን ከማግኘቱ በፊት ያለውን የቀረጸውን ነገር ይሰማዋል። አብርሃምን ከማግኘቱ በፊት ምንድን ነበር ሲል የነበረው? በቃ አብርሃምን ይቅርታ ጠይቄ ወጥመዴ ውስጥ አስገባዋለሁ አለ። በቃ ይቅርታ ጠየቀው። አብርሃም ይቅርታህን ተቀበለህ በየዋህነት። በቃ ከዛ ሄደ፣ ተለያያችሁ። ነገር ግን ይህንን ቪዲዮ ስትፖስተው አብርሃም ያየዋል። በቃ አውቀህ እንደሆነ ይቅርታ የጠየቀው ያያል፣ ያውቃል። ስለዚህ ወጥመድ ውስጥ ሊገባ አይችልም ማለት ነው ባጭሩ። ስለዚህ አንዳንድ ጊዜ በዚህ ልክ ለምን ሴረኛ እንደምትሆኑ አላውቅም። እውነት ለመናገር እኮ እና አብርሃም በእናንተ ልክ ሴራ ውስጥ አይደሉም። በቃ ይሄ ለእውነት እንመስክር ከተባለ እና አብርሃም በሩታ ወገን ካሉት ሰዎች ጋር ሲነጻጸሩ በእነሱ ልክ ሴረኞች አይደሉም። እውነት እንነጋገር ከተባለ አብርሃም ያጠፋቸው ትልልቅ ጥፋቶች አሉ፣ እጅግ በጣም ትልልቅ ጥፋቶች፣ ከሩታ ጋር ያለያዩት ጥፋቶች ጭምር። ነገር ግን ከዛ በዘለለ ግን እንደዚህ እስከዛሬ ድረስ በሴራ የቆየበት ጊዜ አለ ብዬ አላምንም። እኔ እንደውም አንዳንድ ጊዜ ሩታ ራሱ ጥፋተኛ እንድትባል የሚያደርጓት በዙሪያዋ ያሉ ሰዎች ናቸው። ለምሳሌ አሁን ሩታም እነ ቡዜን ይቅርታ ጠይቃለች፣ በቃ አብርሃምንም ይቅርታ ጠይቃለች ምናምንና እነ ፈረንጁ ደግሞ የውሸት ይቅርታ ይጠይቃሉ መተው ከኋላ። ስለዚህ በእነ ፈረንጁ ምክንያት የሩታ ይቅርታ ራሱ ውሸት ነው ተብሎ እንዲታሰብ ነው እየሆነ ያለው። በእነ ኤፍሬም የውሸት ይቅርታ ምክንያት ሩታ ራሱ ውሸታም እንድትባል ነው እያደረጓት ያሉት። ምክንያቱም ኤፍሬምም ይቅርታ ጠይቆ በበነገታው አንድ ሴራ ያሴራል፣ ይቅርታው የውሸት ስለሆነ ማለት ነው። ፈረንጁም እንደዛው ይቅርታ ይጠይቃል፣ ግን ይቅርታው የውሸት ነው። ስለዚህ ሩታም ይቅርታ ስትጠይቅ ከልቧ እንዳልሆነ ሁሉም ሰው እንዲያስብ አደረጉ ማለት ነው እነዚህ ሰዎች። በቃ በእነሱ ሰዎች ምክንያት የሩታ ይቅርታ ራሱ ከልብ አይደለም ውሸት ነው እየተባለ እንዲታሰብ እየሆነ ነውና ሩታን ይበልጥ የሚያስጠቁሯት ይበልጥ ጥፋተኛ የሚያስብሏት በዙሪያዋ ያሉ ሰዎች ናቸው። በቃ ዳኒም ቢሆን ይቅርታ ይጠይቃል፣ በመነገታው የሆነ ሴራ ውስጥ ነው የምናየውና
ሁሉም ሰዎች ይቅርታ እየጠየቁ በበነገታው ትልቅ ሴራ ስለሆነ የሚያስቡት ሩታም ይቅርታ ስትጠይቅ በቃ በእነሱ ሂሳብ እንድትታሰብ እየሆነች ነው የመጣችው ማለት ነው። ስለዚህ ሩታ ያልታደለችበት ነገር ቢኖር በቃ በዙሪያዋ ያሉ ሰዎች ናቸው። በቃ ሰው አልወጣላትም። እውነት ለመናገር ምንም በቃ ጥሩ ነገር የሚያስብም ሰው የለም። በቃ የሩታን ስም ይበልጥ እንዲጠፋ የሚያደርጉ አይነት ሰዎች ናቸው በዙሪያዋ የተሰበሰቡት እና እነዚህ ሰዎች ከሩታ ጀርባ መቼ ነው የሚወርዱላት? በቃ የሩታን ይቅርታ ራሱ የውሸት ይቅርታ እያስባሉባት ነው ያሉት ማለት ነው። ምክንያቱም አንዳንድ የተለቀቁ ብዙ ቪዲዮዎችን ስታዩ በቃ ቡዜ ጋር ራሱ ይቅርታ ተጠያይቃለች ሩታ። ነገር ግን ሩታ ይቅርታ የጠየቀችሽ ውሸቷን ነው የምሯን አይደለም እየተባለች ሁላ ሰምቻለሁ አንድ የተለቀቀ ቪዲዮ ላይ ማለት ነው። በቃ አውቀው ነው አብርሃምን ወደ እነሱ አቅርበው ወጥመዳቸው ውስጥ ለማስገባት ነው አንቺንም ይቅርታ የጠየቀችሽ ሩታ ከልቧ አይደለም ምናምን የሚሉ ቪዲዮዎችን አይቻለሁና ለምንድን ነው የሩታን ይቅርታ የምር እንዳይሆን የምታደርጉባት? በዙሪያ ያላችሁ ሰዎች ለምንድን ነው የልጅቷን ሰላም የማትሰጧት? እኔ አንዳንድ ጊዜ የራሳችሁ ኑሮ የላችሁም ወይ? የምትኖሩት የራሳችሁ ኑሮ የላችሁም ወይ? እስከ መቼ ነው የሩታን ህይወት የምትኖሩት የሚለው ነገር ነው ጥያቄ ነው የሚፈጥርብኝና አንዳንድ ጊዜ እናንተ በዙሪያ ያላችሁ ሰዎች በምታጠፉት ጥፋት ምክንያት ሩታ ህይወቷ ምስቅልቅል እንዲል እያደረጋችኋት ነው። በቃ የሩታን ህይወት እያበላሻችሁ ነው። ስለዚህ አንዳንድ ጊዜ ነገሮችን ተወት ብታደርጉ መልካም ነው። በጣም የሚገርመው ደግሞ ኤፍሬም እንግዲህ ይቅርታ ሲጠይቅም ምንም ብዙ ጊዜ ሰምተነዋልና በቃ ነገሮችን ልተው ብዬ ነው አንዳችንን ተው ብዬ ነው ምናምን ይላል። ነገር ግን በቃ ለሴራ ነው። በቃ ድጋሚ ደግሞ ሴራ ውስጥ የሚገባው ራሱ ነው። ስለዚህ ለማንኛውም እንግዲህ ዛሬ ሄርሜላን ይቅርታ ጠይቋል። ከልቤ ነው በቃ ከዚህ በኋላ አረብሻችሁም ምናምን እያለ ይቅርታ ጠይቋል። እውነት ይቅርታው ከልብ ነው አይደለም የሚለውን ወደፊት የምናየው ነው የሚሆነው። ነገር ግን በይቅርታ ጠያቂዎቹ ምክንያት አብርሃምና ሄርሜላ ትልቅ ሴራ ውስጥ እየገቡ ነው። ትልቅ ወጥመድ ውስጥ እየገቡ ነው። ደግሞ በጣም የሚገርመው እና አብርሃም ሰውን አምነው የሚቀበሉት ነገር አለ። በቃ ይቅርታ ሲጠየቁ እሺ ይላሉ። ፈረንጁንም እንግዲህ አቅፎ ነው በቃ የተሰናበተው ይቅርታ ሲጠይቀው ማለት ነው። ከዛ ደግሞ ኤፍሬም ሄርሜላን ይቅርታ ጠይቋል፣ ታርቀዋል። ነገር ግን ነገ ደግሞ ምን አይነት ወጥመድ ውስጥ ሊያስገቧቸው ነው የሚለው ደግሞ የምንጠብቀው ነው የሚሆነው። ምክንያቱም ሁል ጊዜ እስከዛሬ ከመጣንበት ነገር የምንረዳው ነገር ምንድን ነው? በይቅርታ ማግስት ከባድ የሆነ ትልቅ ሴራ ነው ያለው። በቃ በይቅርታ ማግስት ሁል ጊዜ እያንዳንዱን ትልልቅ የሚባሉ ክስተቶች የተከሰቱበት ትልልቅ የሚባሉ ጥፋቶች የጠፉበት ቪዲዮዎችን አይታችሁ ከሆነ እንደ ዛሬ ይቅርታ ተጠያይቀው ታርቀው ነው በበነጋታው ትልቅ የማይሆን ነገር ውስጥ የሚገቡት እና አብርሃምና ሄርሜላ ትልቅ የሆነ ሴራ ውስጥ ገብተዋል። በቃ ትልቅ ወጥመድ ውስጥ ገብተዋል። ዛሬ የማይወጡት ወጥመድ ውስጥ ገብተዋል። በሌላ በኩል ደግሞ ሩታ በዙሪያዋ ያሉ ይቅርታ ጠያቂዎች ስሟን እያስጠፉ ነው። በቃ ሩታ ከልቧ አይደለም፣ ሩታ አስመሳይ ናት፣ ሩታ እያስመሰለች ነው ምናምን ብሎ ሰው እንዲያስብ እያደረጉ ያሉ ሰዎች ናቸው። እነ ፈረንጁ፣ እነ ኤፍሬም፣ እነ ዳኒ ምናምን ማለት ነው። ሁሉም ይቅርታ ይጠይቃሉ። ይቅርታቸው ግን ከልብ አይደለም። ስለዚህ የሩታም ይቅርታ ከልብ አይደለም ተብሎ እንዲታሰብ እያደረጉ ነው። ስለዚህ ሩታ በተቻለሽ አቅም ከነዚህ ሰዎች አሁንም ብትርቂ መልካም ነው የሚል ሀሳብ አለኝ። ምክንያቱም እስከዛሬ ድረስ አብረውሽ ሆነው ብዙ ሴራዎችን አሲረው ብዙ ወጥመዶችን አስበው ምናምን ምንም ያመጡት ጥቅም የለም። በቃ ማናችሁም ምንም ነገር ስትጠቀሙ አላየንም። አንቺን ጭራሽ የሚጠቅምሽ ነገር ሲያደርጉልሽም አላየንም። ስለዚህ ከነዚህ ሰዎች ብትርቂ መልካም ነው የሚል ሀሳብ አለኝ። ምክንያቱም ባለፈውም አብርሃምን ይቅርታ ጠይቀሽ ከሄርሜላ ጋር ይቅርታ ተጠያይቃችሁ ታርቃችሁ ምናምን ከዛ በኋላ ሄርሜላ ጠፋች ሲባል እንደገና እነሱ ስብስብ ብለው በዙሪያሽ አንድ ላይ አንቺን ይዘውሽ ሲያሾፉ ሲያላግጡ ምናምን ድጋሚ ጸብ ፈጠሩ ማለት ነው። አሁንም ይቅርታ ጠይቃችኋል ድጋሚ። አሁን ደግሞ ምን አይነት ሴራ እንደሚያሳስቡሽ አናውቅም። ስለዚህ ያንቺም ይቅርታ ከልብ ነው ተብሎ እንዲታሰብ፣ ያንቺም ነገር እውነት ነው ተብሎ እንዲታሰብ በዙሪያሽ ያሉ ሰዎችን ብታስወግጂ መልካም ነው የሚል ሀሳብ አለኝ። ለማንኛውም ግን አብርሃምና ሄርሜላም ደግሞ ጠንቀቅ ብላችሁ ነቅታችሁ ብታዩ መልካም ነው የሚል ሀሳብ አለኝ። ለማንኛውም ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።